በዚህ ሳምንት ይፋ የሆነው የሃንኬን ምንዛሬ ክትትል ዝርዝር ሪፖርት የኢትዮጵያ ብር ከዓለም ሶስተኛው የከፋ ምንዛሬ ነው ሲል አመላክቷል። በአንድ ጊዜም የ27 ወይም ከፍተኛ መጠን ያለው የመግዛት አቅም መዳከም ያሳየ ገንዘብ እንዲሆን እንዳደረገውም አመላክቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ደግሞ ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ ልዩ የቢዝነስ ዝግጅታችን ነው። በዛሬው ልዩ የቢዝነስ ዝግጅታችን በዓለም ላይ ካሉት በጣም ጠንካራ ዓለም አቀፍ መገበያ ከሆኑት አንስቶ ደካማ እስከሚባሉት ድረስ ያሉትን የመገበያ ገንዘቦች የምንዳስስ ይሆናል። በተለይም ከሚቀጥለው ሐምሌ ወር ጀምሮ የኢትዮጵያ ብር የመግዛት አቅም በተጨማሪ ሊዳከም እንደሚችል የሚያሳዩ መረጃዎችም ወጥተዋል። አብራችሁን ስትቆዩ እነኚህንና ከነኚህ ጉዳዮች ጋር ተያያዥ የሆኑ መረጃዎችን የምትሰሙ ይሆናል። አሁንም አብሮነታችሁ እንዳይለየን በአክብሮት እየጠየቅኩኝ በቀጥታ ወደ አዘጋጀነው ዝግጅት እንሸጋገራለን። በዓለም ላይ ስላሉት ዓለም አቀፍ የመገበያ ገንዘብ ስናወራ በቀጥታ ወደ አእምሮአችን ሊመጡ ከሚችሉ የመገበያ ገንዘቦች አንዱና በጠንካራነቱ የሚነሳው የዓለማችን ግዙፉን ኢኮኖሚ የምታንቀሳቅሰው ታላቋ ሀገር አሜሪካ የምትገበያይበት የአሜሪካን ዶላር ነው። ዶላር በአራቱም የዓለም ማዕዘናት በስፋት ለግብይት ተግባር በሥራ ላይ ከመዋሉም በላይ የነዳጅ፣ የማሽነሪና የመሳሪያ ሽያጮችና ግዢዎችን ጨምሮ 60 በመቶ የሚሆነው የዓለማችን ንግድ ግብይት የሚከናወንበት መሆኑ ዶላርን በቀዳሚነት የሚነሳ ጠንካራ የዓለም መገበያያ ገንዘብ እንዲሆን እንደሚያደርገው አያጠራጥርም። ይሁንና ግን በዓለማችን ካሉ የመገበያያ ገንዘቦች በጠንካራነታቸው አሊያም በውድነታቸው በቀዳሚነት ከሚጠቀሱት የመገበያያ ገንዘቦች እስካሁን ባለው መረጃ መሠረት የዓለማችን ትንሽዬዋ ሀገር የኩዌት ዲናርን የሚያክል ጠንካራ የመግዛት አቅም ያለው ገንዘብ የለም። ታዲያ ይህን ማንሳታችን ያለምንም ምክንያት ሳይሆን ከጊዜ ወደ ጊዜ እየተዳከመ ስለመጣው የኢትዮጵያ ብርና በአንጻሩ በብር የመግዛት አቅም ላይ በፍጥነት እያደገ የመጣው አስደናቂ የበላይነት ስለተጎናጸፈው የአሜሪካን ዶላር ጠቃሚ ቁም ነገሮችን ለመዳሰስና በዓለም አቀፍ ደረጃ ስለ ኢትዮጵያ ብር መዳከም በሚመለከት እየወጡ ያሉ ሪፖርቶችን ልናስቃኛችሁ በማሰብ ጭምር ነው። አብራችሁን ቆዩ። ከሚመጣው ሐምሌ ወር ጀምሮ የኢትዮጵያ ገንዘብ በድጋሚ ሊዳከም እንደሚችል የሚያሳዩ መረጃዎች እየወጡ ነው። የአንድን ሀገር ምጣኔ ሀብታዊ ጤናማነትን ለማረጋገጥ የሀገሪቱ የውጭ ምንዛሬ ደረጃ ወይም ሬቲንግ በእጅጉ ወሳኝ ነው። ምንም እንኳን የሀገራት የውጭ ምንዛሬ ተመን በጊዜያት የሚለዋወጥ ቢሆንም የአንድ ሀገር የውጭ ምንዛሬ ተመን መቀነስና መጨመር በራሱ በኢኮኖሚው ላይ የሚኖረው የራሱ የሆነ አሉታዊና አዎንታዊ ጎኖች አሉት። በዚህም የተሻለ የውጭ ምንዛሬ ተመን ወይም የመግዛት አቅም ያለው ገንዘብ ያላቸው ሀገራት ጠንካራና ያደገ ብሎም አስተማማኝ የሚባል ኢኮኖሚ እንዳላቸው የሚያሳይ ሲሆን፣ በአንጻሩ ደካማ የመግዛት አቅም ያለው ገንዘብ ያላቸው ሀገራት ደግሞ ገና ያልዳበረና ደካማ የሚባል ኢኮኖሚ እንዳላቸው የሚያሳይ ነው። ይህ ታዲያ በኢኮኖሚክስ ሳይንስ የመግዛት አቅሙ ከፍተኛ የሆነ ገንዘብ መኖር ብቻውን ሙሉ በሙሉ ጠንካራና የማይናወጥ ኢኮኖሚ ተገንብቷል ማለት እንዳልሆነ ልብ ይለዋል። ለአብነትም ኢኮኖሚያቸው በአብዛኛው በነዳጅ ምርት ላይ የተመሠረተው የመካከለኛው ምስራቅ አገራት ኢኮኖሚያዊ እድገትና የውጭ ምንዛሪ አቅምን ብናይ ምጣኔ ሀብታዊ እድገታቸው በአንድ የኢኮኖሚ ዘርፍ ላይ ያተኮረ በመሆኑ ሀብታም ቢሆኑም የተረጋጋና ቀጣይነት ያለው ጠንካራ ኢኮኖሚ ያላቸው አገራት ናቸው ለማለት አያስደፍርም። ለዚህ ደግሞ ምክንያቱ በነዳጅ ላይ ብቻ የተመሠረተ ኢኮኖሚ የነዳጅ ሀብት እስካለ የሚቀጥል እንጂ በዘላቂነት የሚጓዝ ጠንካራ ኢኮኖሚ እንዲሆን ስለማያደርገው ነው። በተለይ የነዳጅ ምርት ገበያ በዓለም አቀፍ የማኅበራዊ ኢኮኖሚያዊና የደህንነት ሁኔታዎች ላይ የተመሠረተ የአቅርቦትና ፍሰት ሰንሰለት የዋጋ መዋዠቅ ያለበት በመሆኑ ዓለም አቀፍ የደህንነት ስጋቶች ማለትም ጦርነቶችና ሌሎች ተያያዥ ሰው ሰራሽና ተፈጥሯዊ አደጋዎች በተፈጠሩ ቁጥር የዚህ አይነቱ ምጣኔ ሀብታዊ እንቅስቃሴ የመናወጥ ዕድል ስለሚገጥመው በዘላቂነቱ አስተማማኝ ነው ሊባል የሚችል አይደለም። ለዚህም ይመስላል አብዛኞቹ የአረቡ ዓለም ሀገራት ከነዳጅ ባሻገር ወደ ቱሪዝምና ሌላ አይነት የኢኮኖሚ መሠረቶች ላይ ትኩረት በማድረግ ኢኮኖሚያቸውን ቀጣይነት ያለው ለማድረግ እየሞከሩ የሚገኙት። ይሁንና ግን የአንድ ሀገር ገንዘብ የመግዛት አቅም በጨመረ ቁጥር የሀገሪቱ ኢኮኖሚ እያደገ አሊያም ከሌሎች ኢኮኖሚዎች ጋር ተገዳዳሪ የሆነ ስለመምጣቱ ጥርጥር የለውም። በዚህ ረገድ ከሰሞኑ ይፋ የሆኑ ተያያዥ ዓለም አቀፋዊ ሪፖርቶች በተለይም የጆን ሆፕኪንስ ዩኒቨርሲቲና
እንደ አውሮፓውያን አቆጣጠር በሜይ ወር 2025 የወጣው የሃንኪንስ ፎሪን ከረንሲ ዎች ሊስት ሪፖርት እንደሚያሳየው የኢትዮጵያ ብር በዓለም ሦስተኛው የከፋ የተዳከመ የመገበያ ገንዘብ እንደሆነ አመላክቷል። ለዚህ ድምዳሜ በምክንያትነት ከተነሱ ጉዳዮች መካከልም የብር የመግዛት አቅም ከአሜሪካን ዶላር አንጻር በ27 በመቶ እንዲዳከም በመደረጉና በኢትዮጵያ ከጊዜ ወደ ጊዜ እያደገና አልቀመስ እያለ በመጣው የመሠረታዊ የፍጆታ ዕቃዎች የዋጋ ጭማሪና የኑሮ ውድነት እንደሆነ ከሪፖርቱ መረዳት የሚቻል ነው። በአንጻሩ በመንግሥትና እንደ IMF እና ወርልድ ባንክን በመሰሉ ዓለም አቀፍ ተቋማት እየወጡ ያሉ አሁናዊ ሪፖርቶች እንደሚያስረዱት የብር የመግዛት አቅም ቢቀንስም የሀገሪቱ ኢኮኖሚ ግን በይዘትም ሆነ በአቅም እየሰፋና እያደገ ስለመሆኑ የሚጠቁሙ ናቸው። እንደ ሃንኪንስ ፎሪን ከረንሲ ዎች ሊስት የ2024 እና 2025 ሪፖርት መረጃ ለኢትዮጵያ የብር መግዛት መዳከም ገፊ ምክንያቶች ናቸው ተብሎ ከተቀመጡ ሰበቦች መካከል የፖሊሲ ለውጥ መኖር፣ በከፍተኛ ደረጃ እየተባባሰ የመጣው የሸቀጦች ዋጋ መጨመር፣ የኑሮ ውድነትና በሀገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮች በፈጠሩት የምርት መስተጓጎልና የአቅርቦት እጥረት የተፈጠሩት ችግሮች የወለዱት የገንዘብ የመግዛት አቅም መዳከም በዋናነት ከሚነሱ ምክንያቶች አንዱ እንደሆነ የሚያሳይ ነው። በተለይ እነዚህ ችግሮች ኢትዮጵያ ከውጭ የምታገኘውን የውጭ ምንዛሬ ክፉኛ የጎዱት ሲሆን ውጤቱም በውጭ ገቢ ንግዱ ላይ ከፍተኛ የሚባል የውጭ ምንዛሬ አቅርቦት እጥረት እንዲፈጠር በማድረጉ ምክንያትም ኢኮኖሚው ፈተና ላይ ወድቋል። መንግሥት በውጭ ገቢ ንግድ ዘርፍ ያለውን የውጭ ምንዛሬ እጥረት ችግር ለመቅረፍና ኢኮኖሚውን ለማነቃቃት ሴክተሩ የሚፈልገውን በቂ የውጭ ምንዛሬ አቅርቦትን ለማሳለጥ በሚል በወሰደው የፖሊሲ ማሻሻያ መሠረትም የብር የመግዛት አቅም ከዶላር አንጻር በከፍተኛ ሁኔታ የቀነሰ ሲሆን የሀገሪቱ የዶላር ክምችት ግን ከመቼውም ጊዜ በላይ ከፍ እያለና ኢኮኖሚውም አሁን ላይ መነቃቃት እያሳየ እንደመጣ ነው በመንግሥትና IMFን ጨምሮ በወርልድ ባንክ እንዲሁም ከኢትዮጵያ መንግሥት ጋር ከሚሰሩ ዓለም አቀፍ ተቋማት እየወጡ ያሉ መረጃዎች የሚያመላክቱት። ለብር የመግዛት አቅም መዳከምና የሸቀጦች ዋጋ መጨመር ምክንያት የሆነው የዓለም አቀፍ ሁኔታ ነው። በዚህ ረገድ በተለይ የዶላር የመግዛት አቅም ከፍና ዝቅ የሚል ዝንባሌ ማሳየትና የመዋዠቁ ሁኔታ የብር የመግዛት አቅም ላይ ጫና ከማሳደሩም በላይ ኢኮኖሚው የተረጋጋ እንዳይሆን ትልቅ አስተዋጽኦን አድርጓል። በተለይም ኢትዮጵያ የውጭ ንግዷን በአሜሪካን ዶላር አማካኝነት የምታከናውን ሀገር መሆኗ የዶላር የመግዛት አቅም በሌላ አነጋገር የዶላር ምንዛሬ ዋጋ ከፍና ዝቅ ማለት ከውጭ ገቢ ንግዷ በተጨማሪ ጠቅላላ ምጣኔ ሀብታዊ እድገቷ ላይ ከፍተኛ ጫናን አሳድሯል። የሸቀጦች ንግድ ተለዋዋጭነት በተለይም ለኢትዮጵያ ሀገራዊ ኢኮኖሚያዊ መሠረት በሚባሉት በግብርናና በማዕድን ዘርፍ ላይ የተስተዋለው ያልተረጋጋና መጨበጫ ያጣው የፍላጎት የዋጋና በዓለም አቀፍ ገበያ ውስጥ የተደረጉ የአቅርቦትና የዋጋ ስምምነት ለውጦች በገንዘብ የመግዛት አቅም ላይ ትልቅ የሚባል ተጽዕኖ ማሳደር ስለመቻላቸው ነው ሪፖርቱ በምክንያትነት የሚያነሳው። ይህ ሁኔታ ኢትዮጵያ ለዓለም አቀፍ ገበያ የምታቀርባቸው ምርቶች ዋጋ እንዲያሽቆለቁልና የውጭ ምንዛሬ ገበያዋ እንዲቀንስ በማድረጉም ምክንያት ወደ ሀገር የሚገቡ ምርቶች እንዲወደዱና የብርን የመግዛት አቅም ደግሞ በእጅጉ እንዲዳከም አድርጎታል። የዓለም አቀፉ የማኅበራዊ ኢኮኖሚያዊና ፖለቲካዊ ሁኔታ ውጥረት የነገሰበትና ሀገራት እርስ በርስ የበላይነትን ለማረጋገጥ በሚያደርጉት ፉክክርና አንዱ በሌላኛው ላይ የበላይነቱን ለመቀዳጀት በሚፈጥሩት ትርምስ በከፈቱት የንግድ ጦርነት ማዕቀብና በተፈጠረው ዓለም አቀፍ የኃይል አሰላለፍ ለውጥ ምክንያት በዓለም አቀፍ ደረጃ ያለው የኢኮኖሚ እንቅስቃሴ እንዲቀዛቀዝ ከማድረጉም በላይ የኤክስፖርት ንግድ እንዲቀንስና የኢንቨስትመንት ፍሰት በከፍተኛ ደረጃ እንዲዳከም አድርጓል። በዚህም የተነሳ ሀገራት ከውጭ ኢንቨስትመንት ሲያገኙት የነበረው የውጭ ምንዛሬ በሚያስገርም ሁኔታ ሊያሽቆለቁል የቻለ ሲሆን በተመሳሳይ ወደ ኢትዮጵያ ይመጣ የነበረው የውጭ ቀጥታ ኢንቨስትመንት በመቀዛቀዙና ከዘርፉ የሚገኘው ገቢ በመቀነሱ ምክንያትም የውጭ ምንዛሬ በሚፈለገው ደረጃ ሊገኝ ባለመቻሉ በብር የመግዛት አቅም ላይ አሉታዊ ጥላውን አጥልቷል። ከዚህ ጋር በተጓዳኝ ዓለም አቀፍ የንግድ ፖሊሲዎች፣ ማዕቀቦች፣ የንግድ ስምምነቶችና ታሪፎች በኢትዮጵያ የውጭ ገቢ ንግድ ላይ ከፍተኛ የሚባል ተጽዕኖን አሳድረዋል። እነዚህ ለውጦች በአብዛኛው በቀጠናዊና በዓለም አቀፋዊ ኃይሎች እየተመሩ
ዓለም አቀፋዊና ቀጠናዊ የንግድ ሚዛንን በማዛባት ኢኮኖሚውን በጠቅላላው የብርን የመግዛት አቅም ደግሞ በከፊል ሊጎዱት ችለዋል። በአጠቃላይ እነዚህ ሁኔታዎች ለኢትዮጵያ መንግሥት ኢኮኖሚውን እንዲያሻሽልና ከውጭ ወደ ውስጥ እንዲመለከት አማራጭ የምልከታ መነጽር ቢፈጥሩለትም የብርን የመግዛት አቅም ፈተና ውስጥ በመጣል በአጠቃላይ ሀገራዊ ምርት ላይ የማይናቅ ማርሽ የሚያስቀይር ተጽዕኖና ጫናን መፍጠር ችለዋል። ዓለም አቀፍ የንጽጽር ትንተና ሪፖርቶች እንደሚያስረዱት ከሆነ ደግሞ የኢትዮጵያ ብር ከሌሎች የአፍሪካ ሀገራት መገበያያ ገንዘቦች አንጻር ሲታይ አሁንም የበለጠ የመዳከም ዕጣ ፈንታ ሊገጥመው እንደሚችል የሚያመላክቱ ሆነው እናገኛቸዋለን። ይህም የሆነው ከሌሎች የአፍሪካ ሀገራት ገንዘብ አንጻር ሲወዳደር የኢትዮጵያ ብር አሁንም ሙሉ በሙሉ ከፈተና ያመለጠ ባለመሆኑና በርካታ ፈተናዎች ሊገጥሙት ስለሚችል እንደሆነ የሃንኪን ፎሪን ከረንሲ ሪፖርት ያሳያል። በርካታ የምጣኔ ሀብት ባለሙያዎች እንደሚያምኑትም የሀገራት የገንዘብ መግዛት አቅም መረጋጋትና ጤናማ መሆን ለኢኮኖሚያዊ እድገትና ልማት ወሳኝ ነው። አንዳንድ የአፍሪካ ሀገራት ገንዘቦች የተረጋጋ አቋም ቢኖራቸውም እንደ ኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ናይጄሪያን የመሳሰሉ ሀገራት ግን ተለዋዋጭ እንደሆነ ነው መረጃዎች የሚጠቁሙት። የእነዚህ ሀገራት የገንዘብ መግዛት አቅም ሀገራቱ በአሁኑ ጊዜ እያጋጠማቸው ካለው የጸጥታ ስጋትና እያስተናገዷቸው ባሉ የእርስ በርስ ጦርነቶች የሀገር ውስጥ መገበያያ ገንዘቦች የመግዛት አቅም ከአሜሪካን ዶላር አንጻር በከፍተኛ ሁኔታ የሚዳከም ሊሆን እንደሚችል ያመላክታሉ። በተጨማሪም በሀገራቱ መንግስታት ብሔራዊ ባንኮች የሚደረጉ የፖሊሲ ማሻሻያዎች የገንዘባቸውን የመግዛት አቅም የበለጠ የሚቀንስ በመሆኑ ስጋቱ ሊቀጥል የሚችል እንደሆነ ነው መረጃዎች የሚጠቁሙት። በአንጻሩ ሌሎች የአፍሪካ ሀገራት ማለትም እንደ ቦትስዋና፣ ደቡብ አፍሪካና ኢኳቶሪያል ጊኒን የመሳሰሉ ሀገራት የተረጋጋና ሊገመት የሚችል የመገበያ ገንዘብ ሥርዓት ሊኖራቸው እንደሚችል ለዝግጅታችን መነሻ ያደረግናቸው የሃንኪን ከረንሲ ዎች ሊስት እና የአፍሪካ ፐልስ ኢኮኖሚክስ አናሊሲስ ሪፖርቶች ያስረዳሉ። ለእነዚህ ሀገራት የተረጋጋና ጠንካራ የመገበያ ገንዘብ መኖር የመልካም አስተዳደርና የጠንካራ ኢኮኖሚያዊ የፍትህ ተቋማት መኖር እንደ ዋና ምክንያት ተነስተዋል። እንደ ሃንኪን ከረንሲ ዎች ሊስትና ፐልስ ጥናት ሪፖርት በ2023 የኢትዮጵያ ገንዘብ የመግዛት አቅም ማይነስ 39.5 በመቶ እንዲዳከም የተደረገ ሲሆን በዚህም የ16ኛነት ደረጃ ላይ እንዲቀመጥ አስችሎታል። እንደ አውሮፓውያን አቆጣጠር በ2024 ላይ ደግሞ ከሰብ ሰሃራ ወይም ከሰሃራ በታች ባሉ የአፍሪካ ሀገራት ሁለተኛው ክፉኛ የተዳከመ መገበያያ ገንዘብ መሆኑ የተገለጸ ሲሆን በባለፈው የፈረንጆቹ ዓመት የአይኤምኤፍ እና የወርልድ ባንክ የዋሽንግተን ስብሰባ የዳሰሳ ውጤት ሪፖርት መሠረትም የኢትዮጵያ ብር ከሰብ ሰሃራ በታች ካሉ ሀገራት ከ50 በመቶ በላይ እንዲዳከም በመደረጉ ሁለተኛውና ክፉኛ የተዳከመ ገንዘብ የሚል ደረጃ ተሰጥቶታል ሲል ነው መረጃው ያመላከተው። አሁን ላይ እየወጡ ያሉ መረጃዎች እንደሚጠቁሙት የብር የመግዛት አቅም በመጪው ሐምሌ ወር ላይ በድጋሜ ሊዳከም ወይም ሊቀንስ እንደሚችል ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የኢትዮጵያ ብር የመግዛት አቅም መዳከምና በተለይም ከሚቀጥለው ሐምሌ ወር ጀምሮ የኢትዮጵያ ብር የመግዛት አቅሙ ዳግም ሊቀንስ ወይም ሊዳከም እንደሚችል የሚያሳየውን መረጃ የዳሰስንበት ፕሮግራማችን ይህን ይመስል ነበር። ቀሪ የገበያ ሚዲያ ፕሮግራሞችን እንድትከታተሉ በመጋበዝ ቸር ተመኘን። ሰላም።